እጹብ ድንቅ የሆነ ክስተት ነው በአዲስ አበባ የተከሰተው። ሐመረኖ ነሽ የምሕረት ቃል ኪዳን የተገባልሽ ትውልድን አምኖ ያከብርሻል አልቆና ግኖ በእግዚአብሔር ሐሳብ ነበርሽ በህሊናው ዓለምን ሳይፈጥር አዳምን ሳይሰራው ሁሉ የናፈቀሽ የወጣብሽ ፀሐይ ንግሥት ነሽ ድንግል እሙ ለአዶናይ። ሐመረኖ ነሽ የምሕረት ቃል ኪዳን የተገባልሽ ትውልድን አምኖ ያከብርሻል አልቆና ግኖ። እስካሁን የሚመለከተው ክፍል ሁሉ ምንነቱን ማረጋገጥ አልቻለም። ሐመረኖ ነሽ የምሕረት ቃል ኪዳን የተገባልሽ ትውልድን አምኖ ያከብርሻል አልቆና ግኖ። እንግዲህ በአዲስ አበባ ጎዳናዎች ላይ በስክሪን የተለመዱ ማስታወቂያዎች ይለጠፋሉ። አምባሳደሮች ወይም ደግሞ የውጭ ዲፕሎማቶች ሲመጡ ወይንም ዓለም አቀፍ ስብሰባዎች ሲመጡ ወይም ደግሞ ለምሳሌ ባለፈው የመጡት የቱርኩ ፕሬዝዳንት ረሂብ ጠይብ ኤርዶጋን በመጡ ጊዜ በኤርዶጋን ስዕል ነበሩ እነዚህ ስክሪኖች የተንቆጠቆጡት። ዛሬ ግን ማለት ነው የእስራኤሉ ፕሬዝዳንት አዲስ አበባ ባሉበት ሰዓት የሆነው ነገር ለብዙዎቹ ግርምትን ለብዙዎቹ ትንግርትን እንደፈጠረ ነው። እንግዲህ ከሁሉም ስክሪኖች ተለይተው በ5 ኪሎ በሚገኘው በመንበረ ፓትርያርክ ጽሕፈት ቤት አካባቢ የሚገኘው ስክሪን በእመቤታችን በእናታችን በወላዲተ አምላክ በቅድስት ኪዳነ ምሕረት ስዕል እንደዚህ ተውቦ በአካባቢው የሚመላለሱት ሰዎች ሁሉ እጹብ ድንቅ እንዴት ሊሆን ቻለ እያሉ እየተደነቁ እየተገረሙ ነበረ። ያንን ዕለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት። ይህንን ነገር የሚቆጣጠሩትም አካላት ግራ ገብቷቸው ማጥፋት አልቻሉም ነበረ። ምክንያቱም ከሌሎቹ ስክሪኖች ሁሉ በተለየ መልኩ በምታዩት መልኩ ያማረ የእመቤታችን የኪዳነ ምሕረት ስዕል የሚታይበት ይህ ስክሪን ብቻ ነበረ። ይገርማል፣ ይደንቃል። እንግዲህ እንዲህ ያሉ ክስተቶች በዚህ በሀገራችን ለሁለተኛ ጊዜ ሲከሰት ነው። ጎንደር እንደዚሁ የእመቤታችን ስዕል በባለፉት ጊዜያቶች በአንድ የሾላ ዛፍ ላይ ተገልጦ ብዙዎችም ደግሞ በዛ ቦታ ላይ ድንቅ ተአምር ሲሆን ሲፈጸም አይተናል፣ ሰምተናል። እስካሁን ያ ጉዳይ አነጋጋሪነቱ እንደቀጠለ ነው። ዛሬም በመሃል ኢትዮጵያ በመሃል አዲስ አበባ በ4 ኪሎ በቤተ መንግስቱና በ5 ኪሎ በቤተ ክህነቱ መሃል የእናታችን የኪዳነ ምሕረት ስዕል በዚህ መልኩ መገለጡ እጅግ አነጋጋሪ ሆኗል። በብዙ ተከታዮች ያሏቸው የምታውቋቸው በፌስቡክ ፔጆች ይህ አነጋጋሪ ክስተት ተለጥፎ ነበረ። ብዙዎችም እጹብ ድንቅ እጹብ ድንቅ እጹብ ድንቅ ብለው አልፈዋል። እንግዲህ እመቤታችን ወላዲተ አምላክ ብዙዎች ቢያጣጥሏትም ብዙዎች ክብሯን ሊያሳንሱ ቢሞክሩም ማለት ነው ፈጣሪ አምላክ ፈጣሪ ዓለማት መድኃኔ ዓለም ኢየሱስ ክርስቶስ ግን አክብሯታል። እኛ ኢትዮጵያውያን ደግሞ ከእመቤታችን ጋር የሚገርም የሆነ ግንኙነት አለን። የሚደንቅ የሆነ ግንኙነት አለን። ኢትዮጵያውያን ደማቸው እንኳን ቢቀዳ ማርያም ማርያም ይላሉ የውጪ
ሊቃውንት ማለት ነው። ኢትዮጵያውያን ለድንግል ማርያም ለወላዲተ አምላክ ያላቸው ፍቅር የተለየ ነው። ውድ ኢትዮጵያውያን እጅግ ያስገርማል፣ እጅግ ያስደንቃል። እንግዲህ እኛ ግን ክብሯን ለዓለም እንናገራለን። እኛ ባንናገርም ተፈጥሮ፣ እኛ ባንናገርም እንደዚህ ባለ ሁኔታ የእመቤታችን ክብር በአደባባይ ይገለጻል፣ ይነገራል። እንግዲህ እነዚህ ሰዎች ወይም ደግሞ ይህንን ዲጂታል የሆነ ስክሪን የሚቆጣጠሩት ሰዎች ካሉበት ሆነው ስክሪኑን ማጥፋት ስላልቻሉ መጥተው በዚህ በምታዩት መልኩ ከስር ስክሪኑን ወይም ፓወሩን በመቁረጥ ነው ያስቆሙት። ሁሉ የናፈቀሽ የወጣብሽ ፀሐይ ንግሥት ነሽ ድንግል እሙ ለአዶናይ ሐመረኖ ነሽ የምሕረት ቃል ኪዳን እጹብ ነው፣ ድንቅ ነው። በታላላቆቹ የዓለም ግዛቶች ለምሳሌ በሪዮ ዴ ጄኔሮ በሌሎችም የዓለም ሀገራት የቅዱሳን ስዕላት ከፍ ተብለው ይሰራሉ። ኦፍኮርስ በእኛ ቤተክርስቲያን ቅርጻ ቅርጽ የተፈቀደ ባይሆንም ስዕላት ግን የተፈቀዱ ናቸው። ኢትዮጵያ ግን መልኳ ተቀይሮ ዛሬ ለድንግል ማርያም የሚገባትን ክብር የሚገልጽ የሚያሳይ እንዲህ ያለ ቦታ አለ ብዬ አላስብም ከአብያተ ክርስቲያናት ውጪ። በደብረ ዕንቁ ልደታ ማርያም በዚህ በኮተቤ አካባቢ ማለት ነው የጌታን ክብር የሚገልጽ መስቀል ከፍ ተደርጎ ለመስራት ቢሞከርም ነገር ግን በአንዳንድ ምክንያቶች ሳይሳካ ሳይፈቀድ ቆይቷል። እግዚአብሔር ግን እርሱ በወደደ እርሱ በፈቀደ አንድ ቀን እንደሚሆን አንጠራጠርም። የእመቤታችን ስዕል እንግዲህ በዚህ መልኩ ክብሩ ተገልጾ ብዙዎች ይህንን አነጋጋሪ ክስተት እጹብ ድንቅ እጹብ ድንቅ እጹብ ድንቅ እያሉ አልፈዋል። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ደግሞም ላይክ፣ ሰብስክራይብ፣ ሼር በማድረግ የዩቲዩብ ቻናላችን ቤተሰብ እንድትሆኑ በዚህ አጋጣሚ እንጠይቃለን። ይህ የኦርቶዶክሳውያን መሰብሰቢያ ዩቲዩብ ቻናል ነው። በሌላ ፕሮግራም እስከምንገናኝ ቸር እንሰንብት። ሐመረኖ ነሽ የምሕረት ቃል ኪዳን የተገባልሽ ትውልድን አምኖ ያከብርሻል አልቆና ግኖ በእግዚአብሔር ሐሳብ ነበርሽ በህሊናው ዓለምን ሳይፈጥር አዳምን ሳይሰራው ሁሉ የናፈቀሽ የወጣብሽ ፀሐይ ንግሥት ነሽ ድንግል እሙ ለአዶናይ